When I got out the hospital, I went into depression because it was so beautiful there. And did nobody understand why I kept saying I wanted to stay there. ዛሬ የምነግራችሁ ታሪክ ስለ ፍርሃት ወይም ስለ ጨለማ አይደለም። 3 ጊዜ ልቡ ቆሞ ይህንን ምድራዊ አካሉን ጥሎ ስለሄደና እውነተኛው ቤቴ ወደሚለው ስፍራ ስለተጓዘ ሰው ነው። ስሙ ብራያን ጆርዳን ይባላል። እሱ ከሆስፒታል ሲወጣ ሰዎች ሁሉ ሊረዱት ያልቻሉበት አንድ ትልቅ ጭንቀት ውስጥ ገብቶ ነበር። ለምን መሰላችሁ? እዛ የሄደበት ስፍራ እጅግ ውብ ከመሆኑ የተነሳ ወደዚህ ምድር ተመልሶ መምጣት ጨርሶ አልፈለገም ነበር። እሱ እንዲህ ይላል፣ ከሆስፒታል ስወጣ ወደ ከባድ ድብርት ውስጥ ገባው። ምክንያቱም እዛ የሄድኩበት ስፍራ እጅግ በጣም ውብ ነበር። ወደዚህ ምድር ከተመለስኩ በኋላ እዚያው መቅረት እፈልጋለሁ እያልኩኝ ደጋግሜ የምናገርበት ምክንያት ማንም ሊረዳኝ አልቻለም። ታውቃላችሁ፣ እኔ ከዚህ ምድር ወጥቼ ነበር። ይህንን ምድራዊ አካሌን ጥየው ሄጄ ነበር። እውነተኛ ቤቴ ደርሼ ነበር። ከዚያ ግን ድንገት ወደዚህ እንድመለስ ተደረገ። እዚያ መቆየት ባለመቻሌ ብቻ በጣም አዝኜና ተበሳጭቼ ነበር። ለዚህ ሁሉ ነገር የሚሆን የሰውኛ ቃል የለኝም። በተለይም እዚያ ለነበረው ፍቅር፣ ያ ፍቅር ምን ያህል ጥልቅ እንደነበር ልነግራችሁ አልችልም። ከሰው ልጅ ቃላት በላይ ነው። ሁሉም ነገር ስለ ፍቅር ብቻ ነው። ነገር ግን ተመልሼ ከመጣሁ በኋላ እኔ ፍጹም ሌላ ሰው ሆኛለሁ። እንደ ማንኛውም ሰው አላስብም። አሁን የእኔ ሥራ አንድ ብቻ ነው፣ ያየሁትን ታሪክ ለዓለም መናገር። አሁን የእኔ ሥራ ይህ ነው። ይህንን ታሪክ ከመስማታችን በፊት አንድ ጥያቄ ልጠይቃችሁ። የመጨረሻው የሕይወት እስትንፋሳችሁ ቢቆረጥ የት እንደምትሄዱ በእርግጠኝነት ታውቃላችሁ? መልሳችሁን በኮሜንት አስቀምጡልኝ። አሁን ወደ ብራያን አስገራሚ ጉዞ እንሂድ። ስሜ ብራያን ጆርዳን ይባላል። ከስላይዶ ሉዊዚያና ነው። አባቴ የባለ 18 እግር ግዙፍ የጭነት መኪና ባለቤት ነበር። የራሱ መኪና ነበረውና አብዛኛውን ጊዜ የጠጠር አጓጓዥ ስለነበረ፣ ስለዚህ እኛ ያደግነው እሱን በመርዳት ነበር። ገና በ8 እና በ9 ዓመታችን የዚያን ግዙፍ መኪና ጎማዎች እንቀይር ነበር። አባታችን ወደ ቤት ሲመለስ የተበላሹትን ጎማዎች በሙሉ እኛ ነበር የምንሰራው። ገና በ13 ዓመቴ መኪናውን መንዳት ጀምሬ ነበር። በ15 ዓመቴ ደግሞ 80,000 ፓውንድ የሚያክል ግዙፍ መኪና እየሳብኩ በአውራ ጎዳናዎች ላይ እጓዝ ነበር። እኔና ወንድሜ ገና ከማደጋችን በፊት ጠንካራ ወንዶች ሆነን ከጓደኞቼ ጋር ወጥቶ መዝናናትና ጭፈራ የሚባል ነገር አላውቅም ነበር። ምክንያቱም ሁልጊዜ ስራ ይበዛብን ነበርና። የሁለተኛ ደረጃ ትምህርቴን ስጨርስ ገና በጣም ወጣት ነበርኩኝ። በወቅቱ የከባድ መኪና መንጃ ፍቃድ ለማውጣት እድሜ 21 ዓመት መሆን ነበረበት። ስለዚህ በ19 ዓመቴ ወደ ጦር ሰራዊት አርሚ ገባው። ፎርት ቤኒንግ ወደሚገኘው የፓራሹት ትምህርት ቤት ሄድኩኝ። ከዚያም ወደ ጀርመን አቀናው። እዚያ ለ3 ዓመታት የቆየው ሲሆን የመጨረሻውን ዓመት በኮሪያ አሳለፍኩኝ። ከ6 ዓመታት አገልግሎት በኋላ በክብር ተሰናብቼ ወጣሁኝ። አባቴ ለአንድ ኩባንያ ይሰራ ስለነበረ እሱ ጋር አብሬ መስራት ጀመርኩኝ። በከባድ ማሽነሪዎች ላይ ስራዬን የጀመርኩት በዚያ መንገድ ነበር። ማሽኑን መንዳት አንዴ ከለመድኩ በኋላ ከዚያን ጊዜ ጀምሮ በሕይወቴ መስራት የምፈልገው እሱም ብቻ ሆነም። ቡልዶዘር እየነዱ ያንን ሁሉ አፈር መግፋት ወይም መቆፈር፣ ያንን ሁሉ ጉልበትና ኃይል በጣም እወደው ነበር። ከሥራ ውጪ ሌላ ሕይወት አልነበረኝም። ያለማቋረጥ ለ3 ሳምንታት ወይም ለ21 ቀናት በሳምንት 7 ቀን በቀን ለ12 ሰዓት እሰራለሁ። ስለዚህ እኔ የማውቀው ነገር ቢኖር ሥራ ብቻ ነበር። በካንሳስ ግዛት ፕራት በሚባል ቦታ ላይ የንፋስ ኃይል ማመንጫ ተርባይኖችን እየተገነባ ነበር። አንድ ቀን ጠዋት ተነስቼ ወደ ሥራ ሄድኩኝ። ቅዳሜ ቀን ስለነበር ቀድመን ልንወጣ ይገባ ነበር። በቡልዶዘር አፈር እየገፋው ነበር። በቀትር 6 ሰዓት ላይ ስራዬን አቆምኩኝ። አብዛኛውን ጊዜ መኪናዬ ውስጥ የለውዝ ቅቤና ማርማራታ የተቀባበት ዳቦ አስቀምጥ ነበር፣ ፈጣን ሳንድዊች። እሱም በልቼ ከቀኑ 12 ሰዓት ከ10 ሲሆን ወደ ስራዬ ተመለስኩኝ።
እናም ልክ በዚያን ጊዜ ነበር በአንገቴ አካባቢ ከባድ ጫና የተሰማኝ። በአንገቴ ላይ የነበረው ጫና በጣም አስፈራኝ። ለመሆኑ ይህ ምንድን ነው አልኩኝ። በራሱ ጊዜ ይጠፋል ብዬ ስላሰብኩኝ ስራዬን ቀጠልኩኝ። ነገር ግን ህመሙ ሊቆም አልቻለም። ስለዚህ ቡልዶዘሩን አቁሜ ወደ ታች ወረድኩኝ። ህመሙ ወደ ደረቴ መሰራጨት ጀመረ። ወዲያውኑ ወደ ውሃ መኪና አሽከርካሪያችን ሄጄ ወደ ሜዲካችን ክፍል እንዲወስደኝ አደረግኩኝ። ቢሮ ስደርስ ወደ ውስጥ ገብቼ የጨጓራ ማስታገሻ እንደሚያስፈልገኝ ተናገርኩኝ። ይህንን ያልኩት ምክንያት ይህ ተመሳሳይ ህመም ከ1 ዓመት በፊት አጋጥሞኝ ስለነበር ነው። በወቅቱ በሰሜን ዳኮታ እሰራ ነበርም። ከሴት ጓደኛዬ ጋር በስልክ እያወራው ሳለ እሷ እያወራች ድንገት ልክ በአንድ ፈረስ ደረቴን የተረገጠ ያህል ከባድ ህመም ተሰማኝ። እሷ ስለኔ የምታውቀው ነገር ቢኖር እንደዚህ አይነት ህመም በፍጹም አንስቼው የማላውቀው ሰው መሆኔን ነው። ስለዚህ ነገሩ ከባድ መሆኑን አወቀች። አሁኑኑ ወደ 911 ደውል ብላ ስልኩን ዘጋችው። And I checked my pulse and my neck and it was the heart. I couldn't believe that a heart can beat that way. It was all over the place. በአንገቴ ላይ የልብ ትርታዬን ስፈትሽ ልቤ ነበር። አንድ ልብ እንደዚያ ሊመታ ይችላል ብዬ ማመን አልቻልኩም። በከፍተኛ ሁኔታ ይረበሽ ነበር። ነገር ግን ሆስፒታል ስደርስ ዶክተሮቹ የጨጓራ ቃጠሎ አሉኝ። አሁንም ከ1 ዓመት በኋላ ያው ህመም ስለመሰለኝ የጨጓራ ማስታገሻ ብቻ ስጪኝ አልኳት። እሷ ግን ስፕሪንት እና ማስታገሻውን ሰጥታ እንድቀመጥ አደረገችኝ። በመቀጠልም እዚያው ቁጭ ብዬ ሳለ ክንዴ በከፍተኛ ሁኔታ መሞቅ ጀመረም። ያኔ ነው እሺ ነገሩ አሁን እየከበደ ነው ያልኩት። እዚያው እንደተቀመጥኩኝ እንቅልፍ አለኝ። ራሴን እያሳተ እንደሆነ ተሰማኝ። ከመቀመጬ ወደ ወለሉ እየወደኩ ሳለ የደህንነት ባለሙያው ልክ አሁን እኔና እናንተ እንደተቀመጥነው ፊት ለፊት ተቀምጦ ነበርም። የመጨረሻው ያሰብኩት ነገር እባክህ እጅህ ላይ ያዘኝ የሚል ነበር። ወደ ወለሉ በግንባሬ ከመጋጨቴ በፊት ሁሉም ነገር ድንገት ጨለመ። እናም በከዋክብት መካከል ራሴን አገኘሁት። ራሴን በከዋክብት መካከል ስመለከት ከመቀመጫው ላይ መውደቄ ትዝ ስላለኝ ራሴን ስቼ መሆን አለበት ወይም ተኝቼ ነው አልኩኝ። ምን እየተመለከትኩ እንደሆነ ስላልገባኝ ከእነዚያ እንግዳ ህልሞች አንዱን እያየው ነው ብዬ አሰብኩኝ። ወዲያው ራሴን በአንድ ግዙፍ ዋሻ መሰል ስፍራ ውስጥ አገኘሁት። በጣም ግዙፍ ነበር። የዋሻው ግድግዳዎች ወደ ታች ይወርዳሉ። ነገር ግን መሬት ሊሆን በሚገባበት ቦታ ላይ ሲደርሱ ምንም አይነት ወለል አልነበረም። ልክ እኛ ወደ ላይ ሰማይ እንደምንመለከተው ሁሉ እኔ ደግሞ ወደ ታች ጥልቅ የሌሊት ሰማይ እየተመለከትኩ ነበር። እኔ የተንሳፈፍኩ እንደሆነ ገና አልተገነዘብኩም ነበር። መሬት ሊሆን በሚገባው ቦታ ላይ ግን ጎን ለጎን የተቀመጡ የድንጋይ ካሬ ቅርጽ ያላቸው የእግር መንገዶች ነበሩ። ወደ ቀኝ ተመለከትኩ። መንገዱ ወደ ታች ወርዶ ወደ ቀኝ ይታጠፋል። ወደ ግራ ደግሞ የት እንደሚሄድ ለማየት ስመለከት 100 ጫማ ያህል ርቆ በሚገኝ ግድግዳ ላይ የድሮ ቤተ መንግስት በሮች የሚመስል ቀስት በር ተመለከትኩኝ። ሰዎች ዋሻ ስል ገሃነም ውስጥ ነበርክ ሊሉ ይችላሉ። ነገር ግን እዚያ ስፍራ ምንም ፍርሃት አልነበረም። በፍጹም ምንም ነገር አልፈራውም ነበር። በዚያ በር ላይ ደግሞ አንድ አካል ቆሞ ነበር። ስመለከተው ልክ እንደ መንፈስ በውስጡ ማየት የሚቻልበት የሆነ አካል ነበር። በውስጡ አልፎ ይታይ ነበር። እሱ ዝም ብሎ ይመለከተኝ ነበር። እንደዚህ አይነት ነገር ስታዩ በተፈጥሮ ትፈራላችሁ። እኔ ግን ልክ እንደ ልጅ በጣም የማወቅ ጉጉት አደረብኝ። ሄጄ ምን እንደሆን ማየት እፈልጋለሁ ብዬ እንዳሰብኩኝ ይህ ከሐሳቤ ከመውጣቱ በፊት ልክ እንደ ጥይት በከፍተኛ ፍጥነት ተወረወርኩኝ። ፍጥነቱ በጣም ከፍተኛ ከመሆኑ የተነሳ በግራና በቀኝ ያለው ግድግዳ ይፈዝ ነበር። ግድግዳው ጋር ስደርስ አምላኬ ሆይ የሰው ልጅ እንዲህ ሊጓዝ አይችልም፣ ይህንን እንዴት አደረግኩት አልኩኝ። ወዲያው የመጣሁበትን ምክንያት ስገነዘብ እዚያ የነበረውን ሰው ለማየት ነበር። ወደ ታች ስመለከት እዚያ ነበር። ነገር ግን ቀና ብሎ እኔን አላየኝም። በድንጋዩ መንገድ ላይ ዝም ብሎ እየተንሳፈፈ ሄዶ ተሰወረብኝ። ከዛም በሩን አልፌ ስገባ ሁሉም ነገር ድቅድቅ ጨለማ ሆነ። የገዛ እጄን እንኳን ማየት የማልችልበት ጨለማ። And all of a sudden I saw a light appear and it looked like somebody had a flashlight, like they were searching. And that light fell on me and it was so bright. If I had hands, but I went through the reaction of blocking the light with my hands.
ድንገት ግን ልክ አንድ ሰው በፍላሽ መብራት ፍለጋ እንደሚያደርግ አይነት አንድ ብርሃን ታየ። ያ ብርሃን እኔ ላይ ሲያርፍ እጅግ በጣም ብሩህ ነበር። ትላልቅ እጆች ቢኖሩ ኖሮ ብርሃኑን ለመጋረድ እጄን የመስደድ ያህል ምላሽ ሰጥ ነበር። ነገር ግን ብርሃኑ ወደ ውስጤ ሲገባ ብርሃንነቱ ጠፋ። ምክንያቱም እኔ ራሴ በብርሃን ውስጥ ነበርኩና በጣም ለስላሳ ብርሃን ነበር። በግራ በቀኝ ከፊትና ከታች ስመለከት ያው ለስላሳ ብርሃን ነበር። ከተወሰነ ጊዜ በኋላ ከፊቴ ላይ ያለው ክፍል ወደ ጭጋግ ተቀየረ። ጭጋጉ ሲገፈፍ ደግሞ ሰማያዊ ሰማይ ታየኝ። እዚያ ጋር ነው ታላቁ ነገር የሆነው። እግዚአብሔር ራሱ የጨበጠኝ ያህል ተሰማኝ። በውስጤ የነበረው ፍቅር እጅግ ኃይለኛ ነበር። ልክ ከፍተኛ የኤሌክትሪክ መስመር ነክተ መልቀቅ እንደማትችል አይነት ያ ፍቅር በውስጤ ይፈስ ነበር። ከዚያ በፊት በሕይወቴ ተሰምቶኝ የማያውቅ ፍቅር። ወዲያውኑ በሰማዩ ላይ ይቅርታ የሚል ቃል አየው። በመቀጠልም ፍቅር የሚል ቃል ታየም። በመጨረሻም ሰላም የሚሉ ቃላትን ተመለከትኩኝ። ሰላምን ካየው በኋላ ወደ ብርሃኑ ተመለስኩና ብርሃኑ ወደሚከፈትበት ቦታ ተንሳፈፍኩኝ። በእያንዳንዱ እርምጃዬ ብርሃን የተባለውን ምድራዊ ማንነቴ ሙሉ በሙሉ እየረሳሁት መጣው። ሰማይ ላይ እኮ ነኝ፣ ምን እየሆነ ነው ብዬ ለአንድም ጊዜ አልጠየቅኩም። ነፍሴ የሚመጣውን ታውቅ ነበር። ምንም አይነት መጥፎ ሐሳብ አልነበረኝም። አይምሮዬ ልክ ነፋስ እንደሚነፍስበት የጠራ ክሪስታል ሆኖ ነበር። ምንም አይነት ጭንቀት አልነበረኝም፣ ምክንያቱም ድንቅ ስሜት ይሰማኝ ነበርና የምፈልገውን ሁሉ ማድረግ እንደምችል አውቅ ነበር። ከሰማይ ወደ ታች እየተንሳፈፍኩ ስወርድ ወደ ጥድ ዛፎች ተቃረብኩኝ። የዛፎቹን እያንዳንዱ መርፌ መሰል ቅጠሎች ሳያመልጠኝ በግልጽ ማየት እችል ነበር። ወደ ታች ስወርድ ዛፉ ወደ መሬት ሲገባ አየው። ከዚያም ወደ ኋላ ተንሳፈፍኩኝ። ወደ ኋላ ስንሳፈፍ ትልቅ ገደል አየው፣ ልክ እንደ ካሊፎርኒያ የባህር ዳርቻ ገደሎች። ወደ ታች ስመለከት አንድ አስደናቂ የአትክልት ስፍራ ነበር። እዚያ የነበሩ አበቦች ልክ እንደ ምግብ የመመገቢያ ጠረጴዛ ግዙፍ ነበሩ። በጣም ማራኪና በሕይወት የተሞሉ ነበሩ። ዓይን ባይኖራቸውም እንኳን እኔን እያዩኝ እንደሆነ ይሰማኝ ነበር። ሁሉም ትኩረት በእኔ ላይ ነበር። እያንዳንዱን አበባ በቅርብ ማየት ስፈልግ ልክ እንደ ካሜራ ማጉያ ዙም አቅርቤ ማየት እችል ነበር። ከዚያ ውብ ስፍራ ፍቅርን እየተቀበልኩ ቀስ እያልኩኝ ወደ ቀኝ ተንሳፈፍኩኝ። እነሱ ሕያው ነበሩ። ከዚያም ድንገት ትዕይንቱ ተቀየረም። በሰማያዊ ሰማይ ላይ ሆንኩኝ። መሬትም ሆነ ሌላ ምንም ነገር አልነበረም። ሰማዩ ላይ የሆነ ነገር ሲቀየር አራት ታላላቅ ብሩህ ብርሃናት ወደ እኔ ሲመጡ አየሁ። እነሱ ሲቃረቡ ደግሞ በሺዎች የሚቆጠሩ ጥቃቅን ብርሃናት በዙሪያዬ መጥተው ይሽከረከሩ ጀመረ። እኔ እነዚህ ጥቃቅን ብርሃናት ከዚህ በፊት ከዚህ ዓለም በሞት የተለዩ ቤተሰቤ አባላት እንደሆኑ በውስጤ አወቅኩኝ። እነዚያ ትናንሽ ብርሃናት ወደ ላይ ተወርውረው በአንድነት ሲቀላቀሉ በመጀመሪያ የአንድ አካል ራስ፣ ከዚያም ትከሻና ክንድ ተፈጠረም። እጆቹን ከፊት ወይም ከጀርባ አጣጥፎ የቆመ አካል ተገነባ። እነዚያ ብርሃናት ያንን ግዙፍ አካል ሰርተው ሲያበቁ ያ አካል ራሱን ቀና አድርጎ ሲመለከተኝ እኔ በታላቅ መለኮታዊ ኃይል ተዋጥኩኝ። ያ አካል በሰማይ ላይ እየበረረ እንኳን ዓይኑ ከእኔ ላይ አልነቀለም ነበር። ከዚያም በከፍተኛ ፍጥነት ሲሰወር የነበረበት መስመር ቀስ እያለ ጠፋ። ድንገት ዓይኔን ስገልጥ ነርሷ ደረቴን እየቀጠቀጠች ከላይ ላይ ቆማለች። እኔ ሄ ስላት እሷ በድንጋጤ ወደ ኋላ ዘለለች። ዓይኖቿ ሊወጡ ደርሰው ነበር። ምን እያደረግሽ ነው ስላት እሷም ልብ ቆሞ ነበር። ብራያን አንተ እኮ ሞተ ነበር አለችኝ። ለምን ያህል ጊዜ ስላት ከ4 እስከ 5 ደቂቃ አለችኝ። እኔ ማመን አልችልም። በ5 ደቂቃ ውስጥ እኔ በከዋክብት በዋሻው በገነት አበቦችና በሰማይ ውስጥ ለ1 ሰዓት ያክል የቆየው ያህል ተሰምቶኝ ነበር። የነገረችኝን ማስተናገድ አልቻልኩም። ወደ ታች ስመለከት ሸሚዜ ተቀዶ የሾክ ማሽኑ ፓድ ደረቴ ላይ ተለጥፎ ማሽኑ ይሰራ ነበር። ያኔ ነው እውነታው የመጣው። ከዚህ ወደ ላይ አንሱኝ አልኳቸው። ክንዴ በከፍተኛ ሁኔታ ያመኝ ነበር። ያለበኝም ጀመረም። የሥራ ባልደረቦቼና አለቆቼ ግድግዳውን ይዘው በፍርሃት ይመለከቱ ነበር። እኔም በዛ ሁኔታ ማየት አልፈለጉም ነበር። ስለ አምቡላንስ፣ ሄሊኮፕተር ሲያወሩ ሰማሁና በጭራሽ ያንን እኮ ዕድሜ ልኬን ስከፍለው ነው የምኖረው አልኳቸው። እነሱን ለማሳቅ ስል እኔ ራሴ ቀልድ ነበር። ምክንያቱም እዚያ ያየሁትን ስላወቅኩ ምንም ፍርሃት አልነበረኝም። እነሱ ግን ተቀምጠው ይጨቀጭቁኝ ነበር።
ወደ ዋናው ሆስፒታል ለመሄድ 80 ማይል ያህል ይርቅ ስለነበር አምቡላንስ ውስጥ አስገቡኝ። እዚያም ማሽኖችን ገጠሙልኝና በኋላ እንቅልፍ ወሰደኝ። በዚያ ሁለተኛ ጊዜ ከሰውነቴ ወጥቼ ከራሴ አጠገብ ቆሜ ራሴን እመለከት ነበር። አይኖቼ ተዘግተው ራሴ ወደ አንድ ወገን ዘመም ብሎ ራሴን አየሁት። የራሴን ምድራዊ አካል እንደ አንድ ግዑዝ ነገር እንጂ እንደ ራሴ አድርጌ አልቆጠርኩትም ነበር። መጀመሪያ ልቤ ሲቆም በነበረኝ የአእምሮ ሁኔታ ወደ ሁለተኛው ተሞክሮ ነው የገባሁት። በዛን ጊዜ ራሴን ያገኘሁት በአንድ ትልቅ ክብ ውስጥ በተቀመጡ የተለያዩ አበቦች ፊት ለፊት ነበር። እያንዳንዱ የአበቦች ስብስብ የየራሳቸው ግሩፕና ቀለም ነበራቸው። ትርጉሙ ምን እንደሆነ ወዲያውኑ ገባኝ። ይህንን ምስል ለመሳል ሞክሬያለሁ። ይህ እኛን የሰው ልጆችን ያሳያል። ጥቁሮች አሉ፣ ነጮች አሉ፣ ቻይናውያን አሉ። እያንዳንዱ የየራሱ ቀለም አለው። ነገር ግን ሁላችንም ያለነው በአንዱ ታላቅ ክብ ውስጥ ነው። ይህም አንድ ያደርገናል። እኛ ምድር ላይ እርስ በርሳችን እንዋጋለን። ነገር ግን ማንም ከዚህ ክብ ውጪ ሊሆን አይችልም። ማንም ከክቡ ውጪ የለም። ከዚያም በህዋ ላይ ሆኜ አንዲት እጅግ በጣም ሰማያዊ የሆነች ፕላኔት ተመለከትኩኝ። ቀለሟ ምድር ላይ ካሉት ቀለሞች በሺህ እጥፍ ይበልጥ የላቀና የከበረ ነበር። ዝም ብለህ እንድትመለከተው ያደርጋል። ከዚያም በኋላ ሌሎች ያየኋቸው ነገሮች በትውስታ ወደ አእምሮ ይመጡ፣ ግን በጣም ፈጣን ስለነበሩ ማስታወስ አልቻልኩም። ወዲያውኑ በአምቡላንስ ውስጥ ወደ ሰውነቴ ተመለስኩኝ። አይኔን ስገልጥ በአምቡላንስ ውስጥ ያሉ ባለሙያዎች ተሰብስበው ይመለከቱኝ ነበር። ምን ሆነ ስላቸው በሾክ ማሽኑ ልብህን እንድትነሳ አድርገናል አሉኝ። የሄሊኮፕተር ድምፅ ሰማሁ። ወደ ካንሳስ ሆስፒታል ወሰዱኝ። ወደ ቀዶ ጥገና ክፍል ሲያስገቡኝ ልክ በቲቪ እንደምናየው መብራቶቹን ሲያጠፋዩ፣ ልብሴን አውልቀው ለቀዶ ጥገና ሲያዘጋጁኝ በጣም በርዶኝ ነበር። አይኔን ስገልጥ እጆቼ ከራሴ በላይ ሆነው አየዋቸው። በገሬ ለነበረው ባለሙያ እጆቼ ከጎኔ አልነበሩም እንዴ? ለምን እንደዚህ ሆኑ አልኩት። እሱም በመገረም አልተሰማህም ነበር አለኝ። በሾክ ማሽኑ ስንመታ እኮ መላ ሰውነት ከጠረጴዛው ላይ ተነቅሎ ሊወጣ ምንም አልቀረውም ነበር አለኝ። እኔ ዛሬ ሞታለሁ አልኩት። እሱም አይ እኔ እያለሁ አትሞትም አለኝ። ዶክተሩ ሲመጣ እኔ አልጋዬ ላይ ቁጭ ብዬ ነበር። በመገረም አንተ እኮ አሁን ማሽን ላይ መሆን ነበረብህ። በጣም ከባድ የልብ ድካም ነው ያስተናገድከው። ልብ በጣም ተቆጥቷል። አንተ ግን ምንም እንዳልተፈጠረ ቁጭ ብለህ ታወራኛለህ። አሁን ከኔ ጋር ማውራት እንኳን አልነበረብህም አለኝ። የጽኑ ህሙማን ክፍል አይሲዩ ነርስ መጥታ ወረቀቱን ስታነብ አምላኬ ሆይ ያጋጠመኝ የልብ ህመም ዋይዶሜከር የሚባለው እጅግ ገዳይ ህመም ነው። ከዚህ ህመም በሆስፒታል ውስጥ እንኳን የመትረፍ ዕድልህ 10% ብቻ ነበር አለችኝ። በዚያን ቀን ልሞት እንደነበርሁ ተረዳሁኝ። ለ3 ወራት ያህል ልቤ እንዳይቆም የሚከላከል ልዩ ልብስ ወይም ቬስት እንድለብስ አደረጉኝ። ምክንያቱም የልቤ የማሰራጨት አቅም 30% ወይም 35% ብቻ ነበር። መደበኛው 55% ነው። ከ3 ወር በኋላ ምርመራ አድርጌ ስወጣ ዶክተሩ በስልክ ደውለው እንዲህ አለኝ፣ ብራያን ያንን ልብስ አውልቀው። በ1970ዎቹ ጀምሮ በዚህ ህመም ላይ ጥናት እያደረግን ነው። ከዚያ ዘመን ጀምሮ ልቡ ሙሉ በሙሉ የዳነልን ሰው አንተ እና ሌላ አንድ ሰው ብቻ ናችሁ። And one other person since the 70s healed all the way. He said, all you have is some scarring on your heart from them shocking you. He said, other than that, your heart beating just like mine. He said, you are a miracle. ልብ ላይ ያለው ብቸኛ ነገር የሾክ ማሽኑ የጣለው ጠባሳ ብቻ ነው። ልብህ ልክ እንደኔ ልብ ይመታል። አንተ ተአምር ነህ አለኝ። አሁን ለመሞት ቅንጣት ታክል ፍርሃት የለኝም። በፍጹም ፍርሃት የለኝም። ሞት ሲመጣ ይመጣል። እኔ ስሞት እንዳታለቅሱም። ለቤተሰቦቼ የምነግራቸው ይህንን ነው። እኔ ወደዚህ ለመመለስ ወደ እግዚአብሔር አልጸልይም። ከሆስፒታል ስመጣ ወደ ከባድ ድብርት ወይም ዲፕሬሽን ውስጥ ገብቼ ነበር። ምክንያቱም እዚያ የሄድኩበት ስፍራ እጅግ በጣም ውብ ነበርና ወደዚህ ምድር ከተመለስኩ በኋላ እዚያው መቅረት ትፈልጋለሁ እያልኩኝ ደጋግሜ የምናገርበት ምክንያት ማንም ሊረዳኝ አልቻለም። ይህንን ምድራዊ አካሌን ጥየው ሄጄ ነበር። እውነተኛ ቤቴ ደርሼ ነበር። ከዚያ ግን ድንገት ወደዚህ እንድመለስ ተደረገ። እዚያ መቆየት ባለመቻሌ ብቻ በጣም አዝኜ ነበር። ለዚህ ሁሉ ነገር የሚሆን የሰውኛ ቃል የለኝም። በተለይም እዛ ለነበረው ፍቅር፣ ያ ፍቅር ምን ያህል ጥልቅ እንደነበር ልነግራቸው አልችልም። ከሰው ልጅ ቃላት በላይ ነው። ስለዚህ እንደ እኔ አይነት ሰዎች መፈለግ ጀመርኩኝ። የሞት አፋፍ ተሞክሮችን ማንበብ ጀመርኩኝ። የመጀመሪያውን 1 ዓመት ያሳለፍኩት ሰዎችን በማጥናትና እንደኔ አይነት ጓደኞች በማፍራት ነበር። እናም ያንኑ ተመሳሳይ ቃል የሚናገሩ ብዙ ሰዎችን አገኘው። ሁሉም ነገር ስለ ፍቅር ብቻ ነው
የሚሉ። አሁን ሌሎች ሰዎችን ያንኑ ሲናገሩ እሰማለሁ። ስለዚህ ያኔ ያየሁት ነገር እብደት እንዳልነበረ አወቅኩኝ። አሁን የእኔ ስራ ይህንን ታሪክ ለዓለም መናገር እንደሆነ ገባኝ። አሁን የእኔ ስራ ይህ ነው። እኔ ያደግኩት ሕግን ካልጠበቅ፣ የመጽሐፍ ቅዱስን ካልታዘዝክ፣ መንፈስ ቅዱስ ከሌለ ገሃነም ትገባለህ፣ ሰማይን አታይም እየተባለ በሚሰበክበት ጥብቅ ቤተ ክርስቲያን ውስጥ ነበር። ነገር ግን 3 ጊዜ ሞቼ አንድም ቀን ገሃነም አላየሁም። ያየሁት ግን ሊገለጽ የማይችል መለኮታዊ ፍቅር ብቻ ነው። እኔ ተራ ሰው ነኝ። በየማንም ቤተ ክርስቲያን ውስጥ አልነበርኩም። እግዚአብሔርን አምናለሁ፣ ከልጅነቴ ጀምሮ እወደዋለሁ። ነገር ግን ሁል ጊዜ ይህ አምላክ ለምን ይቆጣል? እዚያ አስቀምጦ ለመውጣት ሕግጋትን ይሰጠናል የሚሉ ጥያቄዎች ነበሩኝ። ምንም ትርጉም አልነበረውም። ከተመለስኩ በኋላ ግን ነገሮችን ፍጹም በተለየ መንገድ አያለው። አሁን ሰዎችን በሃይማኖታቸው አልፈርድም፣ ምክንያቱም እኔም በአንድ ወቅት በተማርኩበት መንገድ አምን ነበርና። ስለዚህም እናንተም ባላችሁበት እምነት ልፈርድባችሁ አልችልም፣ ምክንያቱም እናንተ ገና ሞታችሁ አላያችሁትምና። ነገር ግን ከተመለስኩ በኋላ እኔ ሰዎችን ስመለከት ስጋቸውን ሳይሆን ነፍሳቸውን ነው የማየው። ሕይወቴን የምመራው በዚህ መንገድ ነው። እናንተን ከነፍስ ውጪ በሌላ ነገር አልመለከታችሁም። የምችለውን ያህል ሰዎችን ሁሉ ለመርዳት እጥራለሁ። በምላሹ ምንም ነገር አልጠብቅም፣ ምክንያቱም ምድራዊ ቁሶች አሁን ለእርሱ ምንም ትርጉም የላቸውም። ቁሳዊ ነገሮች አስፈላጊ አይደሉም፣ ምክንያቱም ወደዚህ ይዛቸው አትሄድም። ስለዚህ ቀደም ሲል እጨነቅባቸው የነበሩ ነገሮች አሁን ላለመጨነቅ እጥራለሁ። የምትችለውን ያህል በምትችለው ጊዜ ሁሉ ሰዎችን እርዳ። እግዚአብሔር ከኛ የሚፈልገው ይህንን ብቻ ነው። እኛ እዚህ ያለነው እርስ በርሳችን ለመረዳዳት ነው። ይህንን የምናደርግበት መንገድ ካጣን ሌላ ምን ሕይወት አለ? ታዳሚዎቼ፣ የብርሃን ታሪክ የሚያስተምር ትልቅ እውነት አለ። በዚህ ምድር ላይ የምንጨነቅላቸው ብዙ ነገሮች ከሞት ማዶ ስንሻገር ቅንጣት ያክል ዋጋ የላቸውም። ዋጋ ያለው አንድ ነገር ብቻ ነው፣ ፍቅር፣ ኢየሱስ። ሁላችንም በአንድ ትልቅ ክብ ውስጥ ያለን አንድ ነፍሳት ነን። ይህ ታሪክ ልባችሁን ከነካው ቪዲዮውን ላይክ ማድረጋችሁንና ለሌሎች ማካፈል እንዳትረሱ። ከብራያን የሞት ጉዞና ያየው የአበቦች ክብ ምስጢር ይበልጥ እናንተ ያስተማራችሁ ምንድን ነው? በኮሜንት መስጫ ላይ አሳውቁኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰብ አባል ሁኑ። በሚቀጥለው አስደናቂ ታሪክ እስክንገናኝ ፍቅርና ሰላም ለእናንተ ይሁን።